ሙሉ መብቱ አሳትሞ ለጌርጌሶን የአእምሮ ህሙማን መርጃ ማዕከል ገቢ እንዲሆን አድርጎ የሰጠልን ስለሆነ በድጋሚ ለዘላለም ሞት አይኖር እናመሰግናለን። አሁን ከዚህ በኋላ መድረኩን ለደራሲ ዘላለም ሞት ባይኖር እንዴት እንደሰጠን ምን እንዳነሳሳው አጭር ነገር ነግሮ እንዲያስረክቡ በኋላ ይሁን ንግግሩ ለጋሻ አያንና ለወይዘሮ ለእናት መድኃኒት ስጥልንና መጽሐፉን ለመለስ አስረክቡልን። መጽሐፉን ካስረከባችሁ በኋላ መብቱን እናንተ ሙሉ እንሰጣለን። እልል በሉ እልል በሉ። ትልቅ ስጦታ ነው። ለጌርጌሴኖን የአእምሮ ህሙማን ማዕከል ትልቅ ስጦታ ነው። ባለሙሉ መብት ነው። ጌርጌሴኖን ከዛሬ ጀምሮ ለዚህ ወህዬ ለሚለው መጽሐፍ ባለሙሉ መብት ነው። እናመሰግናለን፣ እጅግ እናመሰግናለን፣ በጣም እናመሰግናለን። የተሰማቸውን ነገሮች ሁሉ ሊቀ ሕሩያን መለስ የተወሰነ ነገር እንናገር፣ ከዛ በኋላ ሌሎች እንዲጋበዝላን በአክብሮት እንጠይቃለን። ከልብ ነው ማመሰግነው ወንድሜ ዘላለምን። ምክንያቱም ሰው በሚችለው ነገር ነው እውቀቱን አእምሮን በአጠቃላይ የደከመበትን ነው የሰጠንና ተሸጦ ለነዚህ ህሙማን ከመሆኑም በላይ ሀሳቡ ራሱ በጣም እጅግ በጣም ትልቅ ነገር ነው። ሰው ጉልበት ያለው በጉልበቱ እነዚህን ህሙማን ይጋብዛል፣ ይመግባል፣ የሚችለውን ያደርጋል። እሱ ደግሞ የሱ የተለየ ነገር ነው። ድካሙን፣ ልፋቱን፣ ሙሉ ነገሩን ነው የሰጠንና እንግዲህ ውለታውን ከላይ ትወስዳለህ። እኔ ምንም የማደርገው ነገር የለም። እነሱን በመወከል ከልብ ነው የማመሰግነው። ክብር ይስጥልን። በመጀመሪያ ሰው አድርጎ የፈጠረን አምላክ ክብርና ምስጋና ይግባው ነው የምለው። ከዛ ባለፈ ያን ያህል የተለየ ብዙ የምናገረው ነገር የለም። ግን ሰው አድርጎ በምክንያት ከፈጠረን እኔስ ምክንያት ይሆን በሚል ነው። ስሜቴ በጣም ቅርብ ስለሆነ ለነገሮች ያለችኝን ነገር ባደርግ ብዬ ወደዚህ ሲሄድ እነሱ ደግሞ ያዋየኋቸው ሰዎች ሁሉ መጽሐፉ ላይ ስማቸውን የጠቀስኳቸው ትልቅ የኢሹ አረጉት እነሱ ማለት ነው ሀሳቤን። ስለዚህ ሀሳቤን ተረድተው መጽሐፉን ነፍስ እንዲዘራ ያደረጉ ስማቸውን እዛ ያስቀመጥኳቸው ዘመኑ ባይህ የሚባሉ አሜሪካን ሀገር ያሉ አሉ። በአጋጣሚ ደግሞ እዚህ መካከላችን 3 ሰዎች አሉ እንደዚህ እኔን ሰፖርት ያደረጉኝና ክብሩን እናንተ ውሰዱ፣ እግዚአብሔር ይስጥልኝ እላለሁ። ከዛ ብዙ እንትን እንዳልል እንጂ እኔ አንድ ሁሌ ልቤን የሚነካው ነገር አለ። ማስተዋል የሚባለው ማለት ነው። የማስተዋል ልህቀት ምናልባት ስለታደሉ ይመስለኛል እነኚህ የበጎ አድራጎት ድርጅት መስራቾቹ የማስተዋል ዳርቻ ላይ የደረሱ ናቸው። እንደ መልእክተኛ ነው የማያቸውና ሁሌ አንድ ውስጤን የሚነካኝ ስሜቴን የሚኮረኩረኝ ነገር አለ። አንድ የኔ ቢጤ ታሞ ሆስፒታል ይሄድና ኦክሲጅን ይሰጠዋል። በኦክሲጅን ሰርቫይቭ እያደረገ እያለ አንድ አባት ደግሞ ሊጠይቁት ይሄዳሉ። ከዛ ሄደው በአጋጣሚ እሳቸው ስሜታቸው ከህሙማኑ ወይም ከታማሚ ሰው ጋር ስለነበረ የግሉኮሱን ምንድነው የኦክሲጅኑን ቲዩብ ላይ ነው የቆመው። ሰውየው መናገር አይችልም። ከዛ የሆነች ወረቀት ጽፎ ይሰጣቸዋል ለዛ አባት ማለት ነው። ሲሰጣቸው ተቀብለው በኪሳቸው አስቀመጡ። በኋላ ታማሚ ብዙ ሳይቆይ ህይወቱ አለፈ። ምንድን ነው ብለው በጣም ስሜታቸው ተረብሾ ምንድን ነበር የሰጠ ኑዛዜ ይሆን እንዴ ብለው አውጥተው ሲያዩ
አባት የቆምከው ከእኔ የኦክሲጅን ቲዩብ ላይ ስለሆነ ትንሽ ራቅ በልልኝ ነበር የሚለው። እሳቸው በዛች ቅጽበት እሱ ይችን ነገር ስላላስተዋሉ ጸጸታቸውን ይዘው ነው የቀሩትና ጌርጌሴኖን ውስጥ በአጋጣሚ እኔ 1-2 ቀን ሂጃለሁ። ሙሉ በሙሉ አላየኋቸውም። ግን የጌርጌሴኖን የሚሆን ሌሎች የበጎ አድራጎት ድርጅት ውስጥ ያሉ ህሙማን ሳናያቸው ቀርተን አይመስለኝም፣ እኔ ማለት ነው። ሳናያቸው ብዙዎቻችን ሳናያቸው ቀርተን ቤተሰብ ሳይኖራቸው ቀርቶ ምናምን ሳይሆን ባየናቸው ልክ ተረድቶ በማስተዋል ዳርቻ የሚያነሳቸው ነው የፈለጉና የበጎ አድራጎት ድርጅቶችን በጠቅላላ እንድንሰባሰብ ያደረጉን ደግሞ ጌርጌሴኖን ስለሆነ መስራቹንም እግዚአብሔር እድሜና ጤና ይስጥልን እላለሁኝ። ናላ እና ህሊና ከጥበብ ቢረቅም ሰው ክቡር ሰው ድኩም ከትላንት እኩያ ነገውን አያውቅም ሚል ግጥም አለኝ። ነጋችንን አናውቀውም። ለነጋችን ዛሬ ላይ ቆመን ትላንትናንና ነገ እኩል ነው ለእኛ የሚቀርቡን። ትላንትናችን እናውቃለን፣ ነጋችንን በደንብ አንረዳም። ነጋችንን ለመወሰን በጎን ስራ ላለው ክብር ይስጥልኝ። እናመሰግናለን። በደንብ አመስግኑልኝ። በደንብ አመስግኑልኝ። እግዚአብሔር ይስጥልህ። በጣም እናመሰግናለን። እስኪ ወደዚህች አካባቢ ነውና ዳቦ ቆርሳችሁ ወደ መድረኩ ትመለሳላችሁ። ጋሻኛ የመዝጊያ ንግግር ስለምታደርግልን አሁን አንተን ባጭሩ እንለቅ። የዳቦ ቆረሳ ፕሮግራም ያደርጉልናል አክባሪዎቻችንን። እግዚአብሔር ፈጣሪ ያክብርልን። እንግዲህ ብዙ ወዳጆች እናውቃለን። ብዙ ሰዎች ቃል ገብተውልናል ሊመጡ ሊገኙ በፕሮግራማችን ላይ ግን ቃል መግባቱ ሳይሆን በተግባር ማሳየቱ ነው እና እናንተ በተግባር ያሳያችሁን ፈጣሪ አክብራችሁ፣ ፈጣሪ ክብረት ይስጥልን። የዳቦውን ቆረሳ አራቸውም እጅ ለእጅ ተያይዘው ይህ የመጽሐፍ ምርቃት ነው። ይህ መጽሐፍ ምርቃት ነው። እልል በሉ። እናመሰግናለን።